ብልጽግናው የተገኘ ውጤት ዓለም መድረክ ታፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ በዓለም መድረክ ታፍራ ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና ላይ ኢትዮጵያ ለድል የሰላም አምባ ቃሉ ጽኑ ነው ሁሉን ያግባባ ለኗሪ ምቹ ለአገር ገጽታ ታምኖ የሚሠራ በቀን በማታ ብልጽግና ነው ብልጽግና ምርጫችን ብልጽግና ነው ብልጽግና ምርጫችን ብልጽግና ነው ብልጽግና ምርጫችን ብልጽግና ነው ብልጽግና ምርጫችን ብልጽግና ፓርቲ በስድስተኛው ሀገራዊ ምርጫ የገባውን ቃል በመፈጸም ምንም እንኳን በርካታ አስቸጋሪ ሁኔታዎች የነበሩ ቢሆንም በርካታ ጥረቶችን አድርጎ ፈተናዎችን ወደ ድል ቀይሮ በርካታ ውጤቶችን በማስመዝገብ ለሰባተኛው ሀገራዊ ምርጫ ደርሷል። ብልጽግና ፓርቲ በዲሞክራሲ ስርዓት ግንባታ ሂደት ውስጥ በፉክክርና በትብብር መካከል ሚዛን የመጠበቅ አካታችነትን እውን የማድረግ ዳርና መሃል የሌለው ዋናና አጋር የማይታይበት ሁሉም ኢትዮጵያውያን በጋራ የሚወስኑበትን የፖለቲካ ምህዳር እየፈጠረ እና እያረጋገጠ የሚገኝ ፓርቲ ነው። የዲሞክራሲ ተቋማት ሪፎርምና ገለልተኝነት የተፎካካሪ ፓርቲዎችን በመንግስት የአስፈጻሚ መዋቅር ውስጥ ተሳትፎ እንዲኖራቸው ማድረግ ከዲሞክራሲ ስርዓት ግንባታ አኳያ ፓርቲያችን እያመጣ ያለው ለውጥ ነው። በኢኮኖሚው መስክ ብዝሃ የኢኮኖሚ ዘርፍን በመከተል በአምስት ዋና ዋና ዘርፎች በግብርና፣ በቱሪዝም፣ በኢንዱስትሪ፣ በማዕድን እና በዲጂታል ኢኮኖሚ በባለፉት 5 ዓመታት በርካታ ለውጦችንና ውጤቶችን ማስመዝገብ ተችሏል። በቀጣይ በምናደርገው ሰባተኛው ሀገራዊ ምርጫ ፓርቲያችን ብልጽግና የህዝብ ይሁንታና ቅቡልነትን አግኝቶ ዳግም ሀገር የመምራት እድሉን ካገኘ ባለፉት ዓመታት ባጋጠሙን ክፍተቶችና ስብራቶች ላይ የበለጠ በመስራት ሀገራችንን የኢትዮጵያና የዓለም የአፍሪካም ተምሳሌት ሀገር ለማድረግ የሚሰራ ይሆናል። ከዚህ አኳያ ጠንካራ ቅቡልነት ያለው መንግስት ለመገንባት በየደረጃው ትኩረት ተደርጎ የሚሰራ ይሆናል። በኢትዮጵያ ህልሞች ውስጥ በ2023 ኢትዮጵያን የአፍሪካ ተምሳሌት የማድረግ በ2040 ከሁለት ታላላቅ የአፍሪካ ኢኮኖሚዎች አንዱ የማድረግ ከዓለም 20 ኢኮኖሚዎች አንዱ የማድረግ ህልሙን እውን ለማድረግ ጠንክሮ የሚሰራም ይሆናል። ሰባተኛው ሀገራዊ ምርጫ የተቀመጡለትን 2 መሰረታዊና መንታ ግቦችን ለማሳካት በትኩረትም ይሰራል። እዚህ የተገኛችሁ አመራሮች እና ልዩ የህብረተሰብ ክፍሎች በአጠቃላይ ሰባተኛው ሀገራዊ ምርጫ ነፃ፣ ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊና ተአማኒ ሆኖ እንዲጠናቀቅ የበኩላችሁን ድርሻ እንድትወጡ፣ ሁለተኛ በአብላጫ ድምፅ ብልጽግና ፓርቲ ያቀዳቸውን የጀመራቸውን ኢትዮጵያን ተምሳሌት ሀገር የማድረግ ግብ እንዲሳካ አብዛኛው ድምፅ ለብልጽግና እንዲሰጥና በአብላጫ ድምፅ ፓርቲያችን እንዲያሸንፍ ሚናችንን እንድንወጣ በዚህ አጋጣሚ ጥሪ ያቀርባለሁ። ምርጫችን ብልጽግና ነው። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር፣ የምርታማነት፣ የተምሳሌትነት፣ የልዕልና፣ የብልጽግና፣ የሉዓላዊነት መገለጫ ምልክት ነው። መልእክታችን ኢትዮጵያን ወደ ተምሳሌት ሀገር እንወስዳለን ነው። በሰባተኛው ሀገራዊና ክልላዊ ምርጫ ብልጽግናን ይምረጡ። የምርጫ ምልክታችን የስንዴ ነዶ ነው። Right.
ምርጫ ነፃ፣ ሰላማዊ፣ ፍትሃዊ እና ዲሞክራሲያዊ ሆኖ እንዲጠናቀቅ ብልጽግና ፓርቲ በትኩረት ይሰራል። እንደ ፓርቲ ደግሞ በአብላጫ ድምፅ ማሸነፍ ግብ አስቀምጦ እየሰራ ይገኛል። የዘንድሮ ምርጫችን ከወትሮ ለየት ባለ ሁኔታ ብልጽግና ፓርቲ በተግባር ድሎችን አስመዝግቦ የተገኘበት የምርጫ ዘመን ነው። በሀገራችን ትልልቅ ፕሮጀክቶች የተፈጸሙበት ዓመት ነው። ታላቁን የህዳሴ ግድብ በየክልሎቻችን በገበታ ለሀገር የተሰሩ ስራዎች አስደማሚ ውጤቶች የታዩበት ዘመን ነው። በኢኮኖሚ፣ በማህበራዊ፣ በዲፕሎማሲያዊ፣ በፖለቲካው ዘርፍ የሚበረታቱ ስራዎችን ያስመዘገበበት ዓመት ነው። ስለዚህ ብልጽግና ፓርቲ በዛ ዓመት ወደ ህዝብ ሲቀርብ ውጤት ይዞ ነው። በተግባር የተፈተኑ ፖሊሲዎች፣ በተግባር የተፈተኑ ስትራቴጂዎች፣ በተግባር የተፈተኑ ውጤቶችን ለህዝብ ያቀረበበት ዓመት ነው። ኢትዮጵያ ወደ ተምሳሌት ትሻገር ካልን ብልጽግና ፓርቲ የጀመራቸውን እንዲያስቀጥል ብልጽግና አማራጫችን ነው። የመጀመሪያው የሀገር ክብር ነው። ሀገራችን ክብሯን እያገኘች ነው። በቀጣይ ዓመታት ክብሯን የበለጠ እንድታጠናክር ትኩረት አድርጎ ይሰራል። ሌላው ብልጽግና ፓርቲ አንዱ ትኩረት አድርጎ ከሚሰራባቸው ጉዳዮች ውስጥ ፍትሐዊና ዲሞክራሲ ስርዓት በዛ ሀገር እንዲገነባ ነው። በተለይ ህብረ ብሔራዊ አንድነታችን ስር እንዲሰድ በማድረግ በኩል በቀጣይ ትኩረት አድርጎ ብልጽግና ፓርቲ የሚሰራ ነው የሚሆነው። ሌላው የብልጽግና ፓርቲ በኢኮኖሚው እንደካልን በተለይም የወደብ ጥያቄያችንን ብልጽግና ፓርቲ አሁን በጀመረው ፍጻሜ ለማድረስ በቀጣይ የሚሰራበት ዘመን ነው። የቀይ ባህር ጥያቄ የሚቀጥል ነው የሚሆነው። ውጤት የምናመጣበት ጊዜ ነው የሚሆነው። ብልጽግና ፓርቲ ሁለንተናዊ ብልጽግናን በማረጋገጥ በኩል ትኩረት አድርጎ ይሰራል። በማህበራዊ፣ በኢኮኖሚ፣ በሁሉም ዘርፎች ትኩረት አድርጎ ይሰራል። ስለሆነም ሰባተኛው ዙር ሀገራዊ ምርጫ እንዲሳካ ሁላችንም እንደ ፓርቲ ትኩረት ማድረግ ይገባናል። የዘንድሮው ምልክታችን እንደምታውቁት የስንዴ ነዶ ነው። የአንድነት፣ የመደመር እና የመተሳሰብና የክብር ጉዳይ ስለሆነ ብልጽግና ፓርቲን ትኩረት አድርገን በዛ ዓመት እንድናስመርጥ ጠይቃለሁ። ከፋርጉት እስኪ ባንዲራቸውን ከፍ አድርጉት። ከፍ ወደ ሰማይ ከፍ አድርጉት። እስኪ ከራስ በላይ አድርጉት። ከራስ በላይ ከፍ አድርጋቸው እስኪ። የደብረ ብርሃን ከተማ ብልጽግና ፓርቲ ጽሕፈት ቤት የሰባተኛው ሀገራዊ ምርጫ የማኒፌስቶና ምርጫ ምልክት ማስታወቅ መድረክ ከፍ አድርጉት እስኪ። ባንዲራ ያላችሁ በጭብጨባ እስኪ ከፍ ያላችሁ እስኪ ባንዲራ ያላችሁ በጭብጨባ የተማችሁ እስኪ ብልጽግናዎች እስኪ ከፍ አድርጉት። ከፍ ከፍ ነው።
ብልጽግናችን በ2018 7ኛው ሀገራዊ ምርጫ ያሸንፋል። ብልጽግናችን ወደፊት ነው። እስቲ ከፍ አድርጋችሁ እንደቆማችሁ የትኛውንም ፈተና ተሻግረው ብልጽግናችን ይረጋገጣሉ። አረፍ